ውድ ምእመናን ዛሬ ያለንበት ወር ነቢዩና ሙሐመድ አለይሂ ሰላቱ ወሰላም ወደዚህ ምድር የተከሰቱበት ነው። ከ1400 ዓመት በፊት በአንድ ንጋት ሁለት ፀሐዮች ወጡ። የመጀመሪያዋ ፀሐይ የምድሪቱ ፀሐይ ምስራቅ ወጣ በምዕራብ የምትገባው፣ ሁለተኛው የሁለቱም ዓለም ፀሐይ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው የተወለዱበት ወር ውስጥ እንገኛለን። ስለሳቸው ማውሳት፣ ትልቅነታቸውን መዘከር ዓመቱን ሁሉ ከኛ ይጠበቃል። በዚህ ወር ደግሞ ይበለጠ ክስተቶችን ከጊዜውና ከተጨባጩ ከቦታ ጋር ስናስተሳስራቸው ውስጥ የመጥለቅ አቅማቸው ትልቅ ነው። ሐጅ ወር ሲመጣ ስለ ሐጅ እናወራለን። ረመዳን ሲመጣ ስለ አጿጿሙ እንተርካለን። ስለ ተሐጁድ አቋቋሙ እናስተምራለን። ሁሉም ጊዜ ወቅት ያማከለ ሆኖ ሲመጣ መልእክቱ ውስጥ የመስረጽ አቅሙ ይጨምራል። ይሄ ወር ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱበት ወር ነው። ውልደታቸው ግን ስጋዊ ውልደት ብቻ ነበር። የሰው ልጅ እኩልነት የታወጀበት ውልደት ነበር። አናሱ ሚን አደም ወአደሙ ሚን ቱራብ፣ የሰው ልጅ ከአፈር ነው ከአደም ነው አደምም ከአፈር ነው የሚለው አዋጅ የታወጀበት ውልደት ነው። በዘርና በጎሳ መፎካከር የተቀበረበት ውልደት ነው። ላ ፈድለ ሊዐረቢይን ዐላ ዐጀሚይን ኢላ ቢተቅዋ፣ አላህን በመፍራት ቢሆን እንጂ ለዓረቡም ነቢዩ ለተወለዱበት ጎሳ ከዚህ በላይ ክብር ያለው ጎሳ የለም። ለነሱም ይሁን ዓረብ ላልሆነው ብልጫ የለም አላህን በመፍራት ቢሆን እንጂ የሚለው ማህተም የታተመበት ውልደት ነው። ከነ ሕይወቷ ትቀበር የነበረች ሴት ልጅ ክብር ተሰጥቷት ጀነት ከሴት ልጅ ከናት እግር ነው የተባለበት ውልደት ነው የነቢዩ ውልደት ሰለላሁ ዐለይሂ ወሰለም። የእሳቸው ውልደት በደልን ገፈው ፍትህን በቤተሰቦቻቸው ላይ እንኳን ያጸኑበት ውልደት ነው። ልጄ ፋጢማ መወዳት ብትሰርቅ እርምጃ ወስድባት ነበር የተባለበት ውልደት ነው። ፍትህ፣ እኩልነት በሰው ልጆች ላይ የታወጀበት ውልደት፣ በደል እንዲጠፋ ሰላም እንዲስፋፋ ማህተሙ የታተመበት ውልደት ነው። የነቢዩ ውልደት ለዓለም አዲስ ብርሃን። ነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ላይ እንደሚሉት አላህ እኔ ከመላኬ በፊት ወደ ምድር ተመለከተ ይላል። ፈመቀተ ዐጀመሁም ወዐረበሁም፣ ምድር ላይ ያለ ዓረቡንም ዓረብ ያልሆነውንም በክፉ ጠላቸዋል። የሚሰሩት ሥራ ጸያፍ ነበር። ኢላ በቃያ ሚን አህሊል ኪታብ፣ የነቢዩን መላክ የሚጠብቁ የመጽሐፍ ሰዎች ነበሩ፣ እነሱ ሲቀሩ ይላል። ዓለም ድግዝግዝ ባለ ጨለማ ውስጥ የነበረችበት ለሰው ልጆች ለሕይወታቸው ፍልስፍና ትርጉም ያገኙበት ውልደት። አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑን፣ ዝም ብላችሁ በከንቱ የተፈጠራችሁ ወደኛም ማትመለሱ መሰላችሁ የሚል የሰው ልጅ መነሻውን መድረሻውን ያወቀበት ውልደት ነው የነቢዩ ሰለላሁ ዐለይሂ ወሰለም ውልደት። ለሰው ልጆች አዲስ ውልደት። ወዩዘኪህም፣ የሚያጠራቸውን ነቢይ አላህ ላክ። ያን ግመል ጠባቂ የዓለም አስተዳዳሪ ያደረጉት፣ ተንቀው ግብር እንኳን እንዳይከፍሉ የተረሳውን ትውልድ የዓለምን 1/3 ኢምፓየር በ23 ዓመት ውስጥ እንዲገነቡ ያነጻቸው ነቢይ የተወለደበት ወር ውስጥ እንገኛለን። ውስጣችን ፍቅራቸው ሊያብብ ሱናቸውን ልንከተል ዛሬ ልናወሳቸው ግድ ይላል። ነቢዩ ዓለይሂ ሰላቱ ወሰላም እሳቸው ሲላኩ ከመላካቸው በፊት የረኻሳቱን ንቡዋ የነቢይነት ቅድመ ተአምሮች ተከስተዋል። ከተላኩ በኋላ ሙዕጂዛት ነው የምንለው። ከመላካቸው በፊት የተከሰተው ኢርኻሳት ይባላል። ከመወለዳቸው በፊት ተአምራቶች እዚህ ምድር ላይ ተከስተዋል። የተወለዱበት ዓመት ዓመል ፊል በመባል ይታወቃል። የዝሆኑ ዓመት። ዝሆን ምንድን ነው ታሪክ? ከእሳቸው ጋር ምን አገናኘ? ነገሩ ወዲህ ነው። አብረሃት አልአሽረም የሚባል
የመን ላይ መቀመጫውን ያደረገ ያኔ ኢትዮጵያ የየመን ክፍል ነበረች መሪ ነበር። ይህ ሰው አረቦቹ ወደ ካዕባ እየሄዱ የሚያደርጉትን ጠዋፍ ለማስቆም ፈልጎ የመን ውስጥ አንድ ቤተ ክህነት ይገነባል። ቤተ ክህነቷ ጣራዋ የጎነ ነበረች። ሰዎች ሲያዩት ኮፍያቸው ተወድቅ ስለነበር አልቁለይስ አሏት ስሟ። ይህችን ቤት እየመጡ አረቦቹ እንዲጎበኙ ጠራ። ሊመጡለት አልፈቀዱ። ተበሳጨ። ግመሎቹን፣ ፈረሶቹን፣ ዝሆኖቹን ከፊት አሰልፎ ካዕባን ለማፍረስ ተመመ። ግዙፍና አስፈሪ ነበር። ሰራዊቱ ሊደፈር አይደለም። የተወሰኑ አረቦች ለመከላከል ሞከሩ፣ አልቻሉም። ወደ መካም እንደደረሰ ለመካ ሰዎች እኔ ካዕባን ላፈርስ እንጂ ልጋደላችሁ አልመጣሁም፣ ከፊቴ ዞር በሉ አላቸው። ያኔ ቁረይሾች ይሄን የአላህን ቤት ሲያፈርስ አላህ የሚያወርደውን ተአምር ለመከታተል ወደ ተራራዎች ወጡ። የነቢዩ አያት አብዱል ሙጠሊብ የካዕባን መጋረጃዎች ልብስ ያዙና አላህን ተማጸኑት። አላሁም ማለት አላህ ሆይ ይሄ የተከበረ ቤትህ ሰው እኮ ቤቱን ይጠብቃል፣ ቤትህን ጠብቅ እባክህን፣ አመጻቸው በተውሂድ ላይ ድል እንዲያደርግ አትፍቀድ። ይሄ ይሁን ካልክ ፈማ በዳለክ ለአንተ ትቼዋለሁ። አብርሃም እዛ ጦሩን እንዳሳረፈ አብዱል ሙጠሊብ የነቢዩ አያት ወደ እሱ አቀኑ። ሊማጸኑት መስሎታል። ሲያያቸው ያ የነቢይነት ደም የሚቀዳበት አካል ያስፈራ ነበር። ቆንጆ ነበሩ፣ ግርማ ሞገስ አላቸው። ሲቆመላቸው ከዙፋንም ከጎን አስቀመጣቸው። ለምን መጣህ አላቸው። አይኔማ ያንተ ሰራዊት ሲገቡ ግመሌን ወስደውብኛል፣ ግመሌን መልስልኝ አሉት። እንዴ ያለ ሳይህ በጣም አክብሬህ ነበር፣ ያንተን የተከበረ ቤት ሃይማኖታችሁን ላፈርስ እየመጣው ግመል ትጠይቀኛለህ እንዴ አላቸው። ቃል አነ ረቡል ኢብል ወሊልበይት ረቡን ያሕሚሃ፣ እኔ የግመሉ ባለቤት ነኝ፣ ቤቱ ጌታ አለው ይጠብቀዋል። ግመላቸውን ይዘው ተመለሱ። አብርሃ እየቀረበ መምጣት ጀመረ። ከፊት ለፊት ያሰለፏቸው ዝሆን አለ። ጦር ሜዳ ላይ ሁሌም ያሰልፏቸው። በተለይ አንዱ ግዙፍ ዝሆን ነው፣ ማህሙድ ይባላል። ማህሙድም ወደ ካዕባ ሲቀርብ በረከ፣ አልራመድም። ከካዕባ ሲያዞሩት ይራመዳል፣ ወደ ካዕባ ሲያዞሩት አይራመድም። አላህ እግሩን ያዘው። ያኔ በዚህ መደናገር ውስጥ እያሉ ከሰማይ በኩል አላህ አዕዋፋትን ላከ። ጠይር አባቢል ተከታታይ ይሆን ከጀሃነም የተጠበሰን ድንጋይ የያዙ አዕዋፋትን ሰማዩን ሞላው። መጡና ከላይ አጠቋቸው። ያ ሁሉ ሰራዊት አንድ ሳይተርፍ የተበላ ሳር አደረጋቸው። በዛ ዓመት ይሄን የመለኮታዊ ስሜት ከቀሰቀሰ በኋላ አላህ ነቢዩ እንዲወለዱ ፈቀደ። በዛ ዓመት ውስጥ ሰለላሁ ዐለይሂ ወሰለም ነቢዩ ከተወለዱ በኋላ 40 ዓመት በሞላቸው በኋላ ይህን ታሪክ የሚያትት ቁርአን ጅብሪል ይዞ መጣ። አለም ተራ ከይፈ ፈዐለ ረቡክ ቢአስሓብል ፊል፣ አንተ መሐመድ ወይ ወሬው አልመጣልህ በዝሆኖቹ ባለቤቶች ላይ ያንተ ጌታ ምን እንዳደረገ? አለም የጅዐል ከይደሁም ፊ ተድሊል፣ ከይዳቸውን፣ ሴራቸውን፣ ደባቸውን እንዴት መና እንዳረገው አልሰማህም እንዴ? ወአርሰለ ዐለይሂም፣ ላከባቸው ጠይረን አዕዋፋት የሚከታተሉ የሆኑ ተርሚህም ምትመታቸው የሆነ ብሒጃረቲን በጠጠር ሚን ሲጂል፣ ከጀሃነም የተጠበሰ ድንጋይ። እነሱን አይበላቸውም፣ እነዛ ጋር ሲያርፍ ያቀልጣቸው። ፈጀዐለሁም አላላህ አረጋቸው ከዐስፊን መእኩል፣ የተበላ አዝመራ አደረጋቸው። ይሄ ወሬ አልመጣልህ የሚላቸው። በዛ ዓመት ነቢዩ ዓለይሂ ሰላቱ ወሰላም ተወለዱ። ያ ታሪክ እንዳይረሳ የካዕባን ቤት ይገዙ ዘንድ ሊያስታውሳቸው ቁርአኑን አወረደ ነቢዩ ዓለይሂ ሰላቱ ወሰላም። ከዚህም በላይ ከመወለዳቸው ከክፍለ ዘመናት በፊት እሳቸው ታስበዋል። ነቢዩ ዓለይሂ ሰላቱ ወሰላም ንግግራቸው ላይ አና
ابن الذبيحين ይላል እኔ እኮ ለሁለት መስዋዕትነት እርድ የቀረቡ አባቶች ልጅ ነኝ ይላል የነማን ናቸው እንደምታውቁት ነብዩላህ ኢብራሂም ሁለት ዘራቸው ከሁለት ወርዷል የመጀመሪያው ከኢስሐቅ ያዕቁብ ያለ እስከ ነብዩላህ ኢሳ መጣ ሁለተኛው ከእስማኤል ወደ ነብዩ አለይሂ ሰላቱ ሰላም መጣ ያኔ ነብዩላህ ኢብራሂም በርጅና እስማኤልን ወለዱት እንደወለዱትም فلما بلغ معه السعي እስማኤልም አብሯቸው ዱብ ዱብ ሲል ቀልባቸው አረፈ አላህም ረዳቸው ልጃቸው ለማረድ አባትም ለማረድ ልጅም ለመታረድ ሲስማሙ فلما اسلم ሁለቱም እጅ ሲሰጡ አላህ በሙክት ተካላቸው ያኔ እነሱ ሊያርዱት የነበረው ዛሬኛ ኡድሂያ ላይ በጎችን እናርዳለን ያን ለማስታወስ ያኔ እስማኤል ሊታረዱ ብለው አላህ ሙክት በግ ተክቶን ያዳናቸው አንደኛው አባታቸው ይሄ ሁለተኛው ሰማን ይሄን ታሪክ ታውቁታላችሁ ሁለተኛው ደግሞ አብዱላህ ይባላል አባታቸው አብዱል ሙጠሊብ ቅድም የነገርኳችሁ አያታቸው ዘምዘምን ቆፍረው ያገኙት እሳቸው ናቸው ቆፍረው እንዳገኙት ቁረይሾች መጣው ለብቻ አይገባም የጋራ ነው ዘምዘምን ማጠጣት ያለውን ደረጃ ስለሚያውቁ ማህበረሰቡ ዘንድ የሚሰጠውን ክብር ስለሚያውቁ ብቻህን አትወስድም አሏቸው እኔ ቆፍሬ እኔ አግኝቻለሁ አዋል ያኔ አንድ ልያገቡላ አላህ ወያ 10 ልጅ ከሰጠኝ አብረውኝ የሚወጡ ጎረምሶች የሚያስከብሩኝ ከጠላት አንዱን እሰዋለሁ ከባድ ቃል ገባ አላህ 10 ልጅ ሰጣቸው ከአስሩ ውስጥ በጣም ተወዳጁ የነብዩ አባት ነበሩ አብዱላህ ቁረይሾችን በጣም የሚወዱት አብዱል ሙጠሊብን በጣም የሚወዱት እሳቸው ታዲያ 10 ልጆችን አስቀመጡና እጣጣጣ ማንን ለማረድ እጣው ማጋ ወጣ አብዱላህ ጋር ወጣ የነብዩ አባት አብዱላህ ለማረድ ቃላቸውን ሊሞሉ ወደ ካዕባ ሲሄዱ ቁረይሽ ተመመ እንዴት ታርዳለ ልጅ ማረድ ደግሞ ሱና ልታረግብን ነው አይሆንም ታዲያ ምን ላድርግ ቃሌን መሙላት አለብኝ ከ10 ግመል ጋር እጣው አጣጥለዋል አብዱላህ እዚህ ቆመው 10 ግመሎች ቆመው እጣ ይጣጣላል እጣው ሲጣጣል አብዱላህ ጋር ወጣ ግመሎቹ ጋር ወጣ ሁለተኛ እጣ ተጣለ አሁንም አብዱላህ ጋር ወጣ 10 የጣሉ 10 አብዱላህ ጋር ወጣ ሱብሃንአላህ መጨረሻ ላይ 100ኛ ሲሞሉ ግመሎቹ ጋር ወጣ የአንድ ሰው የደም ዋጋ በ100 መተመን ከዛ በኋላ ጀመረ 100ውን ግመል አረዱ ማን አብዱል ሙጠሊብ ለዛ ነው ነብዩ አለይሂ ሰላቱ ወሰለም ከዓመታት በኋላ መጣው እኔ እኮ ለሁለት እርድ የቀረቡ አባቶች ልጅ ነኝ ይላል ሰለላሁ ዐለይሂ ወሰለም በዚህ ሁሉ ያለፉ የአላህ ተወዳጅ ነብይ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ይሄ ያው ምድር ላይ እያሉ ነው ገና ሳይጸነሱ በሰማዩ ዓለም እሳቸው እንደሚመጡ ሊከተሏቸው እንደሚገባ ነብያትን አላህ ሰብስቦ አዋጅ ብሏል ወኢዛ አኸዘ አላሁ ሚሳቅ النبي አላህም ነብያትን ሰብስቦ ቃል ኪዳን በያዘ ጊዜ የሆነውን ለኡመቶች አውሳይላቸው ወኢዛ አኸዘ አላሁ ሚሳቅ النبي لما أتيتكم من كتاب وحكمة ثم جاءكم رسول مصدق لما معكم እኔ መጽሐፍና ጥበብን በሰጠኋችሁ ጊዜ ከዛም ከያዛችሁት እውነት ጋር እውነት የሚል መልእክተኛ በመጣ ጊዜ ትእዛዙን ጠንከር አደረገው ለነብያት አላህ ለቱእሚኑነ ቢህ ልታምኑበት አላቸው ወለተንሱሩነ ከመሐመድ ጥጉናችሁ ልትረዱት አላቸው ማንም ነብይ በህይወት እያለ ረሱል ከተላኩ እሳቸውን መከተል ግዴታ አረጋል ለቱእሚኑነ ቢህ ቃሉ ጥብቅ ነው ይቺ ላሟ ላመት ተውኪድ እንላታለን ኢንፋሲስ የምትሰጥነች ለቱእሚኑነ ኑኗ ደግሞ ተውኪድ እንላታለን አጥብቆ ነው ከግራ ትእዛዝ ይሰጠው ልታምኑበት ወለተንሱሩነ ልትረዱት ግዴታ ከዛ አላህ አስከተል አቀረርቱም ወአخذتم على ذلكم اسري
ኪዳኔን ቃል ኪዳኔን ይዛችኋል አላችሁ ለነቢያት። ቃሉ አቅረርና አዎ ጌታችን እርግጥ ብለናል። አላህ ስብሰባውን በአንድ ቃል ቋጨው። ቃለ ፈሽሀዱ ወአና መዐኩም ሚነ ሻሂዲን፣ ምስክር ሁኑ እኔም ከእናንተ ጋር ምስክር ነኝ። ገና ሳይመጡ ሳይወለዱ ምድር ላይ ሳይታሰቡ ነቢያት ሁሉ ሲላክ ትእዛዝ ተሰጥቶታል። አንተ በሕይወት እያለ መሐመድ ከተላከ ልትከተለው ልትረዳው። ረሱሉ ሰለላሁ ዐለይሂ ወሰለም ደረጃቸው የጎነ ነፍሳቸው መላክ የሰማይ ጥበቃው የተጠናከረበት ነቢይ ሰለላሁ ዐለይሂ ወሰለም። አንዴ ነቢዩ ዐለይሂ ሰላቱ ወሰላም ሰሐቦቹ ጋር ቁጭ ብለው እያሉ ድንገት ከሰማይ በኩል ኮከብ አብርቶ ሲወርዳይ ጠየቋቸው። ሶሒህ ሙስሊም ላይ ያለ ሐዲስ ነው። ይሄን በጃሂልያ ምንድነው የምትሉት አሏቸው። አይኛማ ይሄ ወይ ታዋቂ ሰው ሲወለድ ወይም ሲሞት የምናየው ብርሃን ነው አሉ። ነቢዩም እንደሱ አይደለም አሉ ሰለላሁ ዐለይሂ ወሰለም። አስተሳሰብ ሊገሩን የተላኩት እንደዛ አይደለም አሉ። ነገሩ ወዲህ ነው አሏቸው። አላህ ትእዛዝን ከሰማይ ሰማያቱ ነው ሲያስተላልፍ የመጀመሪያ ንግግሩን እንደሰሙ የዓርሽን የተሸከሙ መላእክቶች ሱብሃንአላህ ይላሉ። ከዛም በመቀጠል የሰባተኛው ሰማይ 6 5 2 3 እያለ እስከ አንደኛው ሰማይ ተስቢህ ይደረጋል። ይሄን ድምፅ አላህ ሲያውጅ ሸይጣናት ይሄዱና ከአዋጁ ስትራቅ ለማድረግ ይጥራሉ። ነብዩ ከመላካቸው በፊት ትንሽ ወሬ ሰርቀው መጣው ለደጋሚዎች ይሰጧቸዋል። ትንሽ ወሬ እንዴት ይወጣሉ? ሱፊያን ምን ይላል? እጁን ዘረጋና ፈሐረፈ ወፈተተ። ልክ እጃቸውን እንዲያረጉና ሸይጣናት ተደርድረው አላህ ይህን ችሎታ ሰጥቷቸው ወደ ሰማዩ ዓለም ይሄዳሉ የሚታወጀውን አዋጅ ትንሽ ለመስማት። ያኔ ምን ይላካል? ከዋክብት ሳቱ ነው የሚጠብሷቸው ይላካል። እየተጠበሱ መጥተው ለደጋሚዎቹ ይሰጧቸዋል። ትንሽ ነገር 99 ውሸት ቀጥለውበት ለህዝቦቻቸው ይናገራል። ለምን ነው የሚቃጠሉት ሸይጣናት በዚህ ልክ? ሰውን ለማክፈር ማለት ነው። ያደጋሚውም ይከፍራል፣ ጠንቋዩም ይከፍራል። ጠንቋዩንም ሊያስጠነቁል ሄደው ይከፍራል። የእስልምና አቋም ይሄ። ጠንቋዩ ምን ይል ብሎ የሄደ ሰው 40 ቀን ሶላቱ ተቀባይነት የለም። ሰምቶት ካመነው ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ፣ በነብዩ ላይ ባመነ በወረደው ኪታብ ክዷል ይተባል። ነብዩ ከተላኩ በኋላ የሰማይ ጥበቃ ተጠበቀ። የመላእክቶች ጥበቃ ጠነከረ። ሸይጣናት ሄዶ መስማት አልቻለም። በዛ ነው አላህ ቁርአን ላይ ምን ይላል? ኢና ዘየነ ሰማአ ዱንያ ቢዚነቲል ከዋኪብ፣ በሚያምሩ ከዋክብት ሰማይን አስዋብነው። ወሒፍዘን ለመጠበቅ ሚን ኩል ሸይጣንን ማሪድ፣ በሽተኛ ከሆነ ሸይጣን እንቅስቃሴ ላ የሰማዑነ ኢለል መለኢል አዕላ፣ ከላይኛው ዓለም ወሬም ማግኘት አይችሉም። ወዩቅዘፉን ይመታሉ፣ በሳት ይመታሉ። ድሑረን አቃጣይ በሆኑ። ለዛም ነው እስልምናን ከተቀበሉ በኋላ ጅኖቹ ከነብዩ እጅ ሰማይ ጥበቃዋ የተጠናከረው፣ ሸይጣናት ሄደው ወሬ ማግኘት የቆመው ከነብዩ አለይሂ ሰላቱ ወሰላም መላክ በኋላ ምድር ያበራችበት ሰማይ የተጠበቀችበት በሳቸው ውልደትና መላክ ነው። ሰለዋቱ ረቢ ወተስሊማቱ ዐለይሂ። ነብዩ አለይሂ ሰላቱ ወሰላም ደረጃቸው አላህ ዘንድ የጎነ፣ ልንወዳቸው ልናከብራቸው፣ ልጆቻችን በሳቸው ስም ልንሰይም፣ ድርጅቶቻችን፣ የሽልማት ስጦታዎቻችን፣ ትምህርት ቤቶቻችን፣ መርከዞቻችን ከሳቸው ስም ላይ ፋታ በእኛ ላይ ግዴታ ተደርጓል። እሳቸውን ከራስ በላይ መውደድ የኢማን መገለጫ። ነቢዩን አለይሂ ሰላቱ ወሰላም ድሮ ቀደምት አባቶቻችን ለነቢዩ ያላቸውን ፍቅር ሲገልጹ ልጃቸውን መሐመድ ብለው ሰይመውት ከሆነ ካጠፋ አይገርፉትም። ለምን? መሐመድ የሚል ስም የያዘ ልጅ መግረፍ ከባድ ሲሆን ባለቤቶቻቸውን ጠርተው ይሄን ልጅ ተይው በይው ካልሆነ ስሙን ቀይሬ ነው መገርፈው ነበር ይባል።
ወትወቅሩ ይለዋል። ታልቁት ውስጣችሁ ሊገዝፍ ነብዩ ሰለላሁ ዐለይሂ ወሰለም አሁን ልጁን መሐመድ አህመድ መሐመድ ሰዒድ መሐመድ ኸድር ይላል። እኔ አብሬያቸው ያደግኩ አንድ ትልቅ አባት የልጆቻቸው ስም ሁሉም ከመሐመድ ጋር የተሳሰረ መሐመድ ሷሊህ መሐመድ ኸዲር መሐመድ በድሩ መሐመድ ሀከዛ ስሞቻቸው። ይህን ኢማን ወደ ትውልድ ልንመልሰው፣ ሴት ልጆቻችን በሚስቶቻቸው ልንሰይም በልጆቻቸው ልንሰይም ግዴታ በዚህ ትውልድ ላይ ሁለት ሚዛን ያለ እሳቸውን መውደድ ማክበር ማፍቀር ማላቅ፣ ሁለተኛው ክንፋችን እሳቸውን መከተል ፈለጋቸው ፋናቸው ዲናቸው ላይ ምንም ቢድዓ ለመጨመር ሱናቸውን መጠበቅ ያሟሉት ዲን እንዳለ እርግጠኛ መሆን ዘግተውት አስምረውት አስውበውት ደዋል አልየውመ አክመልቱ ለኩም ዲነኩም ሚለው ታውጇል። ዲኑ ሞልቷል። ላንጨምርባቸው አለመጨመር እሳቸውን ከማክበር ነው። እሳቸው ብቻ ናቸው ደንጋጊ። ኢን ሁወ ኢላ ወህዩን ዩሃ የተባሉ እሳቸው ናቸው። ልናልቃቸው ልናከብራቸው ሱናቸው ልንከተል ከፈጠራ ከቢድዓዎች ልንርቅ በዚህ ትውልድ ላይ እንደ አዲስ ግዴታ ይሆናል። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ውድ ምእመናን ይህ ወር ሁለት ቀለም ይዟል። አንደኛው የደስታ ነው እሳቸው የተወለዱበት፣ ሌላው ደግሞ የውስጥ ስብራት የፈጠረ ነው እሳቸው ከዱንያ የተሻገሩበት ወር ነው። ሙእሚን በሁለቱ ስሜት ውስጥ ይዋኛል። በመወለዳቸው ሲደሰት በማጣቱ ውስጥ ይሰበራል። ነቢዩም በማጣት ልክ ይሄ ኡማ አልተጎዳ። እንደምታውቁት ሶላተል ጀናዛ ስንሰግድ 4 ተክቢራ ነው። የመጀመሪያው ተክቢራ ላይ ፋቲሃ እንቀራለን። ሁለተኛው ላይ አሰላት አለ ነቢ እንቀራለን። ለምን ነው ሶላት ሁለተኛ የተደረገ? ትርጉሙ አሉ ዑለማዎች ያ የሞተብህ አባትህ ልጅህ ሚስትህ በጣም የምትወደው ሰው ሊሆን ይችላል። ግን እወቅ የምድራችን በላጩ ሰው ተወዳጁ ነብይ እንኳን አጣቸዋል ማለት ነው። ጽና ማለት ነው ትርጉሙ። ነብዩ አለይሂ ሰላቱ ወሰላም እቺን ምድር ሲለቁ ምድር ከፍተኛ ሐዘን የደረሰባት ነው። ሰሃቦቹ ስሜታቸውን መቆጣጠር አልቻሉም። ታላቁ ሰሃባ ዑመር ኢብኑ አልኸጣብ እንኳን ራሱ መቆጣጠር አልቻለም። ሸይጣናት ከሱ ጥላ ይሸሻሉ የተባለ ዑመር ራሱን እንኳን መቆጣጠር አልቻለም። ሰይፉን መዞ ሙናፊቆቹ ነብዩ አለይሂ ሰላቱ ወሰላም ሞተዋል እያሉ ነው። እርሳቸው እንደ ሙሳ ኪታብ ለመቀበል ነው የሄዱት። ሙቷል የሚለይ ካለ በዚህ ሰይፍ አንገቱን እለዋለሁ እስከ ማለት ውስጥ ደረሱ። ያኔ በቦታው ያልነበሩት አቡበክር ስዲቅ ቆይተው መጡ። ልጃቸው አይሻ ነችና ወደ ቤቷ ገቡ። ነብዩን አለይሂ ሰላቱ ወሰላም አዩአቸው፣ ሳሟቸው። ጥብተ ሐየን ወመይተን በህይወትም አልፈህም ውብና አሏቸው። እንባቸው ወረደ አቡበክር ስዲቅ። ከዛም ወጡ። ያን ሰሃባ ማረጋጋት አለባቸው። የእስልምና ባቡር መቀጠል አለበት። በግለሰቦቹ ህልፈት ሚቆም ዲን አለመሆኑን ለማወጅ ወጡ አቡበክር ስዲቅ። መን ካነ ያዕቡዱ ላህ ፈኢነ ላህ ሐዩን ላ የሙት ወመን ካነ ያዕቡዱ ሙሐመደን ፈኢነ ሙሐመደን ቀድ ማተ። ራሳቸውን መቆጣጠር ያልቻሉ ሰሃቦችን አጸኗቸው። አላህን የሚገዛ ሕያው ነው የማይሞት። መሐመድን የሚገዛ ካለ መሐመድ ወደ ጌታው ተሻግሯል አሉ። ሰሃቦቹ ተረጋጉ። ይሄ ንግግር ይላሉ ዑለማዎች ይዘንም እንድንወጣው መልእክት ይሄ ንግግራቸው ሰሃቦቹን አጸናቸው። ሕይወታቸውን በነብዩ መንገድ አደረጉት። እሳቸው ትተውት የሄዱት መካና መዲናን ነበር። እነሱ ግን የዓለምን 1/3 ከፈቱበት። ይሄ ዲን በግለሰቦች መሞት በታዋቂ ሰዎች ማለፍ የሚቆም ዲን አይደለም። በእኛ በሰው ልጆች አይነታ በነቢዩ ህልፈት እንኳን የሚቆም ዲን አይደለም። ሙዕጅዛቸው ከሞተ በኋላ ቀጠለ። ያስተማሩት ትምህርት ብርሃኑ ከዛ በኋላ አበራ። ዓለምን ከፈቱ እየተንቀሳቀሱ። ይሄ እስልምና በኡስታዞች ህልፈት፣ በዳዒዎች ህልፈት፣ በሸኾች ህልፈት የሚቆም ዲን አይደለም። አላህ አንዱ ሲያልፍ አንድ ይፈጥርለታል። እዚህ በታሪክ አንድ የተደነቁ ሰዎች አልፈዋል።
አሁንም ይኖራሉ፣ ነገም ይተካል ትውልድ። ነቢዩ ዓለይሂ ሰላቱ ወሰላም ህልፈታቸውም ሌላ ሙዕጅዛ ነበር። የማይበርድ ሰው ትውልድ ቀስቅሰው ሄዱ። አኹከ ዒሳ ደዓ መይተን ፈቃመ ለሁ አንተ አሕየይተ ልአጅያለ ሚነ ሪመሚ። ወንድምህ ኢየሱስ የሞተን ሰው ተነሳ ነው፣ ቆመ። አንተ ግን የሞተን ትውልድ ቀሰቀስክ ይላቸዋል። ሸውክ ቀስቅሰውት ሄዱ። ዓለምን ከፈተ ያለ። ከዛ በኋላ ነው አቡበክር ስዲቅ ኸሊፋ ሆኖ ሄዱ። አልደነገጠም ሰሃባ። ዑመር ተተካ፣ አለፈ፣ አልደነገጡም። ትልቁን ሰው በማጣት ድንጋጤውን አስታመውት አልፈዋል። ይሄ ዲን በግለሰቦቹ የሚቆም ዲን አይደለም። የሚራመድ የሚያበራ የዓለም ጥግ ሊደርስ ነው የተላከው። ሊዩዝሂረሁ ዐለ ዲኒ ኩሊህ፣ ከሃይማኖቶቹ በላይ ሊያደርግ። ይሄው ትናንት 120 ሺህ ያለ የተሰናበቱት 120 ሺህ ተከታይ የነበረው እስልምና አሁን ዓለም ላይ 2 ቢሊዮን ደርሶ ዓለምን ሊሞላ ጥግ ሊያዳርስ በእስልምና ሊያውባት የመጣ ዲን መሆኑን ከልፈታቸው በኋላ የበለጠ ሆኖ ታተመ። ረሱልን ልንወድ ልንከተላቸው፣ በሳቸው ባለፉበት መንገድ ልናልፍ ለእኛ የተተው ግዴታ ነው። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم أحسن ختامنا اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين